የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እያልኩኝ አሁን በመካከላቸው ቆም ያለሁት በዚህ በቀኝ በኩል ዶክተር ምህረት ወይንም ነብይት ሜርሲ በዚህ አለች። በዚህ በግራይ በኩል ደግሞ ፓስተር ኪያ አብራኛለች። እንኳን አደረሳችሁ። እንኳን አብሮ አደረሰ። ትንሣኤ እንዴት እያለፈ ነው ፓስተር? እንዲህ ባየኸው ሁኔታ በጣም ደምቆ በጣም በድጋሚ እንኳን አደረሳችሁ እያልኩኝ ነብይት ሜርሲን እያስተናገደች አንድ ጥያቄ ጠይቃታለሁ። ይህንን ለማድረግ ምን እንዳነሳሳት በዓልን እያከበርን ነው ያለነው። እያከበርን ደግሞ ያለነው ከቦርን አጌን የአእምሮ ህሙማን ማገገሚያ ተቋም ጋር በመሆን ነውና ይህን ፕሮግራም ደግሞ በመድን ዲኮር ያዘጋጀችልን ነብይት ሜርሲ ምን ትላለች? ስለዚህ ፕሮግራም ምን አነሳሳሽ? ያው ፋሲካ ክርስቶስ ራሱን አሳልፎ ነው የሰጠን። እግዚአብሔር አብ አንድያ ልጁን አሳልፎ ሲሰጠን ለኛ መኖር ለነጋችን ለህይወታችን ነውና እኔም ደግሞ ካለኝ ነገር ማካፈልን በቃ ከክርስቶስ ስለተማርኩኝ ካለኝ ነገር ለማካፈል ብዬ ነው። በውስጥ የእግዚአብሔርን ቃል ስታካፊን ነበር፣ ግን ደግሞ በክርስትና ውስጥ ያለንን ነገር ደግሞ የምንቆረስበት ድሆችንም የምናስብበት በዓልን ነው ዛሬ በተጨባጭ እያየን ያለነውና ነብይት ሜርሲ ይህን ምን ያህል ጊዜ ሆነን ይህን ፕሮግራም ከተጀመረ? በዚህ ተቋም አመት በዓል ሲሆን ጌታ ኢየሱስ ክርስቶስ ሐዋርያቶቹን ሰብስቦ እንጀራን ቆርሶ አካፍሎ ሰጥቷቸዋል። ያንን በማሰብ ነው አንደኛ በዚህ በዓል ብዙዎችን እንድናስብ አመት በዓልን ብቻችንን ማሳለፍ የለብንም። ካለን ነገር ይብዛም ይነስም ካለን ከትንሹ ነገር ጌታ ኢየሱስ ክርስቶስ ያቺ ሴት ትንሽ እየወስዳ ሰጠችና ይቺ ናት አብልጣ ይሰጠችዋልና በቃ ያለንን ነገር መስጠት እንዳለብን ስለተረዳው ለሌሎችም ሰዎች ይሄንን ነው መልካም በዓል አውደ ዓመትንም ሲያስቡት በቃ ክርስቶስ ሞቷል፣ ሞትን ድል አድርጎ ተነስቷል። ለተቸገሩት፣ ለኃጢአተኛ፣ ላዘኑት፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አይደለም የሚለው ጌታ ኢየሱስ ክርስቶስ ደግሞ የመጣው ለኃጢአተኛ፣ ላዘነው፣ እረፍት ላጣው፣ ተስፋ ለቆረጠው ሰው ነውና ይሄንን ምናገር ምክንያት ሂዱ ዓለም ሁሉ ወንጌልን ስበኩ ስለሚል አንዱ ኢየሱስ ክርስቶስ ለሐዋርያቶቹም ለሕዝቡ ምግብ ይሰጥ ነበርና ያንን ነው በቃ አስቤ አብሮት የሚጓዙትን ሰዎች ይመለከታቸውና አዝንላቸው ይል ነበርና ይህንን ፍቅር ስላካፈላችሁ እግዚአብሔር ይባርካችሁ ማለት እወዳለሁ በአሜን ቲቪ ስም። የተወደዳችሁ ተመልካቾቻችን ቆይታችን በዚህ በመድን ዲኮር አዳራሽ ይህን ይመስላል። መልካም የ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ይሁንላችሁ። አሜን ቲቪ የወንጌል ድምጽ ነው። እሺ አሁን ደግሞ የምገኘው እዚህ አጠገቤ ካለችው ከእህቴ ርብቃ ጋር ነው። ርብቃ እንደምን አለሽ? ደህና እግዚአብሔር ይመስገን። እንዴት ነው በዓል? በዓል ደስ ጥሩ እያለፈ ነው? አዎ የእግዚአብሔር የኢየሱስ ክርስቶስ የስቅለት በዓል ነገ ነው እና ትንሣኤም ስለሆነ በጣም ደስ የሚል መንፈሳዊ ጊዜ ነው። በጣም ቆንጆ ጊዜ። እንግዲህ አሁን እየተመለከቱን ያሉ ተመልካቾቻችን በዚህ አሉ በኤልሻዳይ ቴሌቪዥን ኔትወርክ አሜን ቴሌቪዥን ይህንን ልዩ የበዓል ፕሮግራም ከእናንተ ጋር እያሳለፍን ነው ያለነውና ወደ ቴሌቪዥኑ እየተመለከተች ወደ ካሜራ ደረሳችሁ ያቸው እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ እንኳን ለብርሃነ ትንሣኤው እና ለስቅለት እንኳን በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ላንቺም መልካም በዓል ይሁንልሽ። ለኔም መልካም በዓል ይሁንልኝ። በፈረንሳይኛ መናገር ይችላል። እሺ Merci beaucoup, je vous souhaite une bonne fête. Merci beaucoup. Merci à vous. Bonne fête tout le monde, tous les Éthiopiens. Je vous souhaite une bonne fête. Merci beaucoup. ማን ልበልህቴ? ቃል ኪዳን ወደ ካሜራ ያየሽ መልካም ምኞትሽን መግለጽ ይችላል። እንኳን አደረሳችሁ ለፋሲካና ለስቅለት በዓል። በኢትዮጵያና ሀገር ውስጥና ከውጭ ሀገር ላላችሁ ዘመዶች እንኳን አደረሳችሁ። የጌታ ሰላምና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን። ይህን ፕሮግራም በየቤታችሁ ሆናችሁ የምትከታተሉ በኤልሻዳይ ቴሌቪዥን ኔትወርክ እንዲሁም በተለያዩ የሚዲያ ኔትወርኮቻችን ውስጥ ይህን ፕሮግራም እየተከታተላችሁ ላላችሁ እንኳን ለ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ
የትንሳኤ መታሰቢያ በዓል በሰላም አደረሳችሁ። መልካም በዓል ከአሜን ቴሌቪዥን ጋር እላለሁ። የጌታ ሰላም፣ የጌታ ጸጋ፣ የጌታ ሞገስ ከእናንተ ጋር ይሁን። ዛሬ እንግዲህ በዚህ የምንገኘው በመድን ዲኮር በጣም ባማረ ግቢ ውስጥ ከተወደዱ የእግዚአብሔር አገልጋዮች ከወገኖቼ ጋር በዚህ ከእናንተ ጋር ጊዜ ልናሳልፍ የበዓልን ልዩ ፕሮግራም ይዘን ወደ እናንተ ቀርበናል። የዛሬ እንግዶቼ እንግዲህ እንደምትመለከቱት ዶክተር ነብይት ምህረት ዳዊት ከኔ ጋራ አለች። እንዲሁም የተወደደች የእግዚአብሔር አገልጋይ ፓስተር ኪያ ሀብቱ ከኛ ጋር እንዲሁ አብረን ጊዜ እናሳልፋለን። መልካም ቆይታ ከአሜን ቴሌቪዥን ጋር። እንኳን ደህና መጣችሁ። ዛሬ መቼም አይባልም ስቱዲዮአችን አይደለም የመጣችሁት፣ ወደዚህ የመጣ ነው። እንግዲህ ዶክተር አንቺ ግቢ ውስጥ ነው አሁን ያለ ነው። ልክ ነኝ? ልክ ነው። እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነው ትንሳኤ? ቆንጆ ነው። እንዴት እያሳለፍን ነው? ያው በእንደዚህ አይነት መልኩ ከልጆቻችን ጋር አዎ፣ ከፓስተር ኪያ ልጆች ጋር ዛሬ እድለኛ ነኝ ከሷ ጋር ሆነን ፋሲካን አብረን በማሳለፋችን በጣም ደስ ይለኛል። በጣም ልዩና ድንቅ በዓል ነው ዛሬ ያሳለፍነው። በጣም የሚያስደንቀው የተወደዳችሁ ተመልካቾቻችን ከዚህ ፕሮግራም በኋላ የነበረንን በውስጥ የነበረንን ቆይታ ወደ እናንተ የምናቀርብ ይሆናል። ፓስተር ኪያ በጣም ትልቅ ራዕይ ነው። ቦርን አጌን የአእምሮ ህሙማን ማገገሚያ ተቋም መስራችና ባለ ራዕይ ነሽና ዛሬ ባንቺ ድርጅት ውስጥ ባንቺ ተቋም ውስጥ ካሉ ልጆች ጋር ነው ዛሬ በዚህ በመድን ዲኮር አዳራሽ ዶክተር ምህረት ትልቅ ግብዣ አዘጋጅተሽልን ነበር። ስለሆነው ነገር ሁሉ ክብሩ ለጌታ ይሁን፣ እግዚአብሔር ይባርክሽ። ግን በእንዲህ አይነት መንገድ እንድናሳልፍ ልብሽን ያነሳሳው ነገር ምንድን ነው? ይሄ ስንተኛ ጊዜ ነው እንዲህ አይነት ፕሮግራሞችን ከእነሱ ጋር ስታደርጊ? እነሱ ጋር የአዲስ አመት ፕሮግራም ላይ አብረን ነበር አይደል? የመስቀል አዲስ አመት መስቀል ላይ አብረን ነበርን። ልጆቹን ሄጄ ጎበኘዋቸው። በጣም ፓስተር የያዘችውን ነገር በማይበት ጊዜ ከልቤ የሆነ ንጹህ ወንጌል እንዳለ በዛ ቦታ ላይ የእግዚአብሔር እጅ እንዳለ ተመለከትኩ። እዚሁ የኛ የቤተ ክርስቲያናችን ራዕይ ደግሞ ከፓስተሮች ጋር ተመካከርንና ወደዚህ መጥተው ከኛ ጋር በዓሉን እንዲያሳልፉ አብረን ማዕድ እንድንቆርስ። ምክንያቱም ፓስተር የያዘችው ቀላል ነገር አይደለም። ይህችን አመት በዓል እንኳን አብረናት ሆነን ልጆቿን ቀላል የሚባል ነገር አይደለም ማለት አንድ ሰውን በዛሬ ጊዜ እሷ እለት ተዕለት ነው ልጆቿን የምትከታተለው። ቁርሳቸውን አልበሉ ህጻናቶች አሉ፣ ትልቆች አሉ። በጣም 100 ምናምን ሰው አይደለም አንድ ሰው በአሁን ጊዜ ከባድ ነው እና ትልስት የፓስተርን ለማገዝ ሐዋርያቶቹ ጌታ ኢየሱስ ክርስቶስን ንጹህ ወንጌል በአንድ ቦታ ብቻ አይደለም ሂዱ ለዓለም ሁሉ ወንጌልን ስበኩ ስለሚል አንድ ጊዜ ብቻ አይደለም አንዴ ሄደናል። ያው በተከታታይ እግዚአብሔር በረዳን ምሪት ብዙ ቦታ ላይ እንደዚህ አይነት አገልግሎቶች አሉን። ግን አሁን የዚህኛው ፋሲካ ከፓስተር ጋር ለማሳለፍ ነው። ጌታ የተባረከ ይሁን። እስቲ አሁን ደግሞ ወደ ፓስተር ልምጣና ቦርን አጌን የአእምሮ ህሙማን ማገገሚያ ተቋም መቼ ተመሰረተ? ያው እድሉን ስላገኘው አመሰግናለሁ። ረጅም ነው ግን እንደ ኢትዮጵያን አቆጣጠር 2008 ሐምሌ 18 ቀን ነው ህጋዊ ሰውነት ያገኘው። ምን ያህል ሰዎች አሉ ማለት አሁን ቅድም ምሳ ፕሮግራም ላይም እንዲሁም የእግዚአብሔርን ቃል በምንሰማበት ጊዜ ስመለከት በጣም ህፃናት ልጆች አሉ፣ ታዳጊዎች የሚባሉ ልጆች ነበሩ፣ ወጣቶች አሉ፣ ዛው ልክ ደግሞ ትልልቅ ሰዎችም ነበሩና እነዚህን ሰዎች ይዞ በጣም ማኔጅ ማድረግ በጣም ከባድ ነው። በቁጥር ግን ስንት ይሆናሉ? 144 ሁሉም ጠቅላላ? አዎ 27 ደግሞ ልጆች። በጣም ከባድ ነው። እንዴት ነው ማኔጅ የምታደርጉት? ያው እንግዲህ እኛ ቤት ሁሉም ሰው እንደሚለው ፕሮፌሽናል አይደለም። እግዚአብሔር ግን በጣም የሰው ፈጣሪ እግዚአብሔር ስለሆነ እግዚአብሔር ብዙን ነገር እያሳለጠው ነው ብዬ አስባለሁ። እና ለማብራራት እውቀቱ ሲሆን ታብራራዋለህ። የእግዚአብሔር ተአምራት ሲሆን ግን ያው የእግዚአብሔር ጣት ብቻ ነው፣ ሌላ የምናብራራበት መንገድ የለም። አንዳንዶቹን ቅድም የማግኘት እድል ነበረኝና ሲገቡ ወደ ተቋሙ የነበሩበት ሁኔታ አለ፣ አሁን ላይ ደግሞ ያሉበት ሁኔታ አለ። ብዙ ለውጦች አሏቸው፣ ፕሮግረሳቸው በጣም ደስ ይላልና
በሙያስ እየታገሱ ያሉበት እድል አለ ወይ? አዎ በዚህ አጋጣሚ የአዲስ አበባ ጤና ጥበቃ ሚኒስትርን ከልቤ ነው ማመሰግነው። ከቀድሞ ሚኒስትር ጀምሮ ከዶክተር አሜር ማለት ነው። እሳቸው በጳውሎስ በጥቁር አንበሳ በአማኑኤል ከአነስተኛ እስከ ከፍተኛ ሕክምና እንድናገኝ ከዛ በኋላ ደግሞ ዶክተር ሊያ በፍጹም እዛ ድረስ እሷ መሄድ አትችልም ተብሎ ከኤካ አጠቃላይ ሆስፒታል ከሰኞ እስከ አርብ ሐኪሞች ተመድበው ነው ያሉትና የሙያ ስላልከኝ በሙያ አቅጣጫ ብዙ ምን ጠራቸው አሉ በጣም እናመሰግናቸው። በተለይ ግን አሁን በቅርበት አብሮን የሚሰራው ኤካ አጠቃላይ ሆስፒታል ነው። በዚህ መልኩ ነው የሚሰራው። በጣም ደስ ይላል። እስቲ ዶክተር ምህረት ወደ አንቺ ልምጣና አገልጋይም እንደመሆንሽ ነብይ እንደመሆንሽ የእግዚአብሔርን ቃል እንደሚመግብ እንደሚያስተምር ሰው ብዙ ጊዜ ቤተ ክርስቲያን ወይንም ቸርቾች አካባቢ ላይ ሁሉን ነገር በመንፈሳዊ ልምምዶቻችን የምንፈታቸው ይመስለናል። ወይንም ከመንፈስ አሰራር ጋር ከአጋንንት ጋር በማያያዝ በጸሎት በተክሳጽ ብቻ ነፃ መውጣት ሰዎችን ሁሉ አንችልም። አንዳንዶች የአእምሮ ህመም ኖርማሊ ህመም ነው፣ መታከም ያለበት ነው። ይሄ ለእግዚአብሔር የሚሳነው ነገር አለ በሚል ሳይሆን በጸሎት የሚፈታውን በጸሎት በሕክምና የሚፈታውንም ደግሞ በሕክምና መፍታት አስፈላጊ ነው ብዬ አምናለሁ። እና ቤተ ክርስቲያን ምን ይጠበቅባታል ብለሽ ታምኛለሽ እንደ አገልጋይ? ያው ዛሬ ፋሲካ ነው። ይህንን ፋሲካ ስናስተውለው ክርስቶስን ነው የምናይበት። ጌታ ኢየሱስ ክርስቶስ ከአብ ዘንድ ክብሩን ጥሎ ወርዶ በኢሳይያስ 53 ላይ የባሪያን መልክ ይዞ ወርዶ ለኛ ማልዷል። ሂዱ ለዓለም ሁሉ ወንጌልን ስበኩ ብሏል። አንድ ቤተ ክርስቲያን ወንጌልን ምን ያህል እየሰራው ነው? ከምንበላው ከምንጠጣው በላይ ዛሬ ከፓስተር ጋር በነበረን ቆይታ ራሱ የወንጌል አገልግሎት ላይ የዳኑት ነፍሳቶች ከምንበላው ከምንጠጣው በላይ መላእክቶች የሚደሰቱበት ጌታ ኢየሱስ ክርስቶስ ትንሳኤውን ሲያበስረን ሞትን ድል አድርጎ ሲነሳ ለኛ ነው እና ለጠየቀኝ ጥያቄ በኢሳይያስ 61 ላይ የጌታ መንፈስ በእኔ ላይ ነው ይላል። አንድ ቤተ ክርስቲያን የእግዚአብሔር መንፈስ ሊኖራት ይገባል። ያው በኤፌሶን ምዕራፍ ውስጥ የጸጋ ስጦታ ልዩ ልዩ እንደመሆኑ መጠን ያህል የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ይላል። ለታሰሩትም ይላል ማለት ያው የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ ከወንጌሉ ተነስተን ስንራመድ ጥበብ እግዚአብሔር ነው። ማስተዋልም የሰጠው ፈጣሪ ነው። በነ ዳንኤል ዘመን በነ ሰለሞን ዘመን ብትመጣ ጥበብ አለ። አሁንም ጥበብን ለሚለምን ይሰጠዋል። አንተ ለምትጠይቀኝ ጥያቄ ኢሳይያስ 61 የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ላዘኑት መጽናናት፣ በአመድ ፋንታ የደስታ ዘይትን አይደለ በእሾህ ፋንታ አክሊልን እንደሚል አንድ ቤተ ክርስቲያን ላዘኑት፣ ለተሰበሩት፣ ለድሆች ወንጌልን የመስበክ ግዴታ አለባት። ወንጌል ሂዱ ሲል በቃ እኔ የመጣሁት ለኃጢአተኞች ነው የሚለው በፋሲካ ትንሳኤ ሞቱን ሲያበስረን መጨረሻ ላይ ጌታ ኢየሱስ ክርስቶስ ያ ኃጢአተኛው ነው አይደለ? ኃጢአተኛው ጌታ ኢየሱስ ክርስቶስ ምን አለው? ዛሬ ከኔ ጋር ነፍስ በገነት ከኔ ጋር ትኖራለች አለው። እና አንድ ቤተ ክርስቲያን እቺን ፋሲካ ራሱን መፈተሽ አለበት። ለኃጢአተኛ ወንጌል መስበክ አለበት። ምክንያቱም ኢየሱስ ክርስቶስ የሞተው ለኃጢአተኛው ነው። የገነትን በር የከፈተው ክርስቶስ ብቻ ነው። እዛ ጋር ስትመለከተው ዛሬ ያለው ለኃጢአተኛው በክስ እኮ ተከሷል። ከሳሽ አለው፣ በጣም ከሳሽ አለው። ለተከሰሰው ዛሬ ከኔ ጋር ነፍስ በገነት ትኖራለች። እና አንድ ቤተ ክርስቲያን ኤፌሶን ላይ ባለችው የቤተ ክርስቲያን የእግዚአብሔር ቃል ውስጥ መገኘት አለባት። በቅባት ውስጥ መገኘት አለባት። በመንፈስ መገኘት አለባት። ያው እውቀትም በእግዚአብሔር ቃል ውስጥ ስለሚመሰረት ዘፍጥረት ላይም ደግሞ ከመጣ ሰማይ ምድር ሞላ የእግዚአብሔር ናት፣ ባዶ ነበረች። ያ ሁሉ በእግዚአብሔር ቃል ውስጥ ስለተሞላ እኔ ከእግዚአብሔር ቃል ጋር ነው ሞርማም ነው። በቃል ውስጥ ኃይል ስላለ ቃሉን ላከ፣ ከመከራም ፈወሳቸው፣ ቃሉን ላከ፣ ከመከራ ማዳናቸው ይላል። ስለዚህ ጥበብንም የሚሰጥ እግዚአብሔር ነው። በጸሎት የሚፈታውን በጸሎት በምክር የሚፈታውን በምክር ሁለንተናዊ አገልግሎት ቤተ ክርስቲያን ለሰዎች መስጠት አለባት እያልን ነው ያለ ነው። እና በዚህ አጋጣሚ አሁን ላይ ያለባችሁ ቻሌንጅ ምንድነው? ካልተሳሳትኩ ምናልባት መሬት ያገኛችሁ ይመስለኛል። በዚህ አጋጣሚ አዲስ አበባ ከተማ ከንቲባ ጽህፈት ቤትን በጣም ነው ማመሰግነው። ሁልጊዜም ባገኘሁት አጋጣሚ መሬት ተዘጋጅቶልናል። ያው አንዳንድ ፕሮሰሶች ስላሉ የካርታ ፕሮሰስ አለው ርክክብ ጋር
እንግዲህ እስካሁን አልደረስንም። ርክክብ ጋር እንደርሳለን። ትልቁ ግን አሁን ያለን ችግር የትራንስፖርት ችግር ነው። በተለይ ሰሞኑን አንድ ማስታወቂያ ለቀናል። 15 ሴቶች የምናነሳበት ቦታ ተዘጋጅቷል። ግን ለማንሳት ራይድ አታገኝም። የግለሰብ በቃ የትራንስፖርት ነገር ትልቅ ቻሌንጅ ነው የሆነብን፣ በተለይ ለምናነሳቸው ሰዎች ማለት ነው። እንግዲህ አሁን የገጠመን አፍላ ላይ ያለን ነገር እሱ ነው። ሌላው ቤተሰብ የማገናኘት ነገር ሚዲያውን አንድ ጊዜ ሰይፉ ሾው ላይ እኛ ጋር መጥቶ ነበረ ሰይፉና በጣም የሚገርም ጋሽ ሙላቱ አስታጥቄ አምባሳደራችን ነው። ዶክተር ሙላቱ አስታጥቄ ያው እኛ ጋሽ ሙላቱ ስለምንለው ነው። እና ምሳ በላ። ምሳ አብልቶ አንዷ ልጅ አጠገቡ ነበረች። እነሱ ሲለቀቅ ለ26 አመት ነው ያጧት አዲስ አበባ ውስጥ። እኛ ጋር ተቀምጣዩ ተሯሯጡ። እህቷ ውጪ ነበረችና ሚዲያው ቤተሰብ ያገናኝልሃል። ማናቸው ምንድናቸው? በቃ በአብዛኛው አሁን ቦርናጌን ውስጥ ሪሃብል ያደረጉ ሰዎች የተቀመጡበት ምክንያት ቤተሰብ አላገኘንም እና የሚዲያው ችግር ታያለ። ሚዲያ ቢኖረን የሚዲያ ክፍተት አለ። ያ ሚዲያ ቢገኝ ሰው ቤተሰቡን ያያል፣ ጎረቤቱን ያያል። እንዳልኩ ፀሐይ ትባላለችና በ26 አመት ነው የተገናኙት። ሌላው ቅድም እንዳነሳው ልክ የትራንስፖርቱ ነገር ሌላው አላቂ ነው። ብዙ ነገር ያምሮ ህሙማን እንደተነሱ ፍራሽ ብትገዛ 3 ፍራሽ ይቀዳድዳሉ ካልምስኪ ሆኑ ድረስ ማለት ነው። አሁን ያላመጣናቸው አሉ። ምክንያቱም እነሱን ይዘን መውጣትም መቆጣጠርም ስለማንችል ማለት ነው። ስለዚህ ፍራሽ ይቀዳደዳል፣ ልብስ ይቀዳደዳል። ማንኛውም ሰው ምግብ ነክ ቢኖር ልብስ ቢኖር ያለውን ነገር ብዙ ጊዜ ቦርናጌን ጥሪ ስናረግ እንኳን የተገለገላችሁበትን አዲስ ማድረግ ሊከብዳቸው ይችላል ሰዎች። እንዲሁም ደግሞ እንደነ ዶክተር ምህረት ይሄ መጀመሪያ ጊዜያችን ነው። ከዚህ በፊት ልጆቹን ብቻ አድዋ ተፈቅዶልን በከንቲባ ጽህፈት ቤት አማካኝነት ልጆቹ ሄደው እንደ መጀመሪያ ሰው አድዋን ጎብኝተዋል። ይሄ ደግሞ በሙሉ ከማዕከል ውስጥ ያሉ ሰዎች ወጣ እንዲሉ የተመቻቸበት ጊዜ ነውና ሰው ሁሉ በልቡ ያለው ማድረግ ቢችል ያው ተግዳሮት ስትለው እንግዲህ ማንም ሰው በሚኖረው ልክ ምግብ አለ፣ ልብሳቸው አለ፣ መጠለያው አለ፣ ብዙ መመቻቸት የሚፈልግ ነገር አለ እና ችግሩ እንግዲህ በዚህ ልክ ነው ያለው። እንግዲህ የተወደዳችሁ ቅዱሳን በዚሁ መልእክታችንን ማስተላለፍ እንወዳለን። ከዚህ ራእይ ጎን መቆም ከእግዚአብሔር ፍቃድና ሀሳብ ጋር መቆም እንደሆነ እኛም እንደ አሜን ቲቪ እናምናለን። ሰው ቅድሚያችን፣ ሰው ብልጫችን እንዲሆን ጥሪ እናደርግላችኋለን። ከቦርናጌን የአእምሮ ህሙማን ማገገሚያ ተቋም ጋር አብራችሁ መስራት የምትፈልጉ ከዚህ በስር በሚያልፈው ስልክ ቁጥር በዚያ የምትችሉትን ድጋፍ እንድታደርጉ እንዲሁም እየደወላችሁ እንድታገኟቸው በጌታ ፍቅር እንጠይቃለን። በእግዚአብሔር ፊት ንጹህ የሆነ ነውርም የሌለበት አምልኮ ይህ ነው ብሎ እግዚአብሔር የሚነግረን ምስኪኖችን እንድናስብ ነው። ወላጅ የሌላቸውን ልጆች እንድንረዳ፣ መበለቶችንም በችግራቸው ከነርሱ ጋር እንድንቆም ነውና የእግዚአብሔር ቃል የሚያስተምረን ከዚህ ከተቸገሩ በአእምሮ ህመም ከሚሰቃዩ ጌታ ከሚራራላቸው የጌታ ቅድሚያና ዋና ከሆኑ ሰዎች ጋር መቆም ከእግዚአብሔር ሀሳብ ጋር መቆም ነውና ይህን ፕሮጀክት ይህንን ተቋም እንድትደግፉ በጌታ ፍቅር አሜን ቲቪ ያሳስባችኋል። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። መልካም ቆይታ ከአሜን ቴሌቪዥን ስቱዲዮ ጋር። እንደገና በድጋሚ እላችኋለሁ መልካም የትንሣኤ መታሰቢያ በዓል ይሁንላችሁ። ፕሮግራማችንን ከመጨረሳችን በፊት ወደ አንቺ ጥያቄዎች ልምጣ። 4 መጽሐፎችን እንደጻፍሽ አውቃለሁ። የደም ላብ የሚለው ደግሞ መጽሐፍሽ ምናልባት ከዚህ ከክርስቶስ ትንሣኤ በዓል ጋር የሚገናኝ ይመስለኛልና ለተመልካቾች ስለ መጽሐፎችሽ ብታወሪልን። በመንፈስ ቅዱስ ፍቃድ መጽሐፍቶቼ እውነት ነው ጽፌያቸዋለሁ። በአማርኛ አለ፣ በእንግሊዝኛ አለ፣ በፈረንሳይኛ አለ። ዓለም አቀፋዊ መልእክት ለመሪዎችና ለተመሪዎች 4 ቻፕተሮችን ነበር የጻፍኳቸው። ያው ኦልሬዲ ትንቢታዊ መልእክቶች ናቸው። በዓለም አቀፋዊ ደረጃ በሁሉም አገራቶች ላይ ለመሪዎች
የማማከር ሀሳብ አለው። ለተመሪዎችም ደግሞ ህይወታቸውን ራሳቸውን መጽሐፉን በሚያነቡበት ጊዜ የራሳቸውን አቋም ነጋቸውን ማየት እንዲችሉ ያደርጋቸዋል። ክርስቶስ የደም ላብ የሚለው ትንሳኤን ነው ሞር የሚያሳይ። በቃ ክርስቶስ እንዴት እንደወለደ እንዴት አድርጎ እንትን እንዳደረገ ኪዳን ነው። ያው በብዙ ማዕበል ወጀብ ውስጥ እናልፋለን። ማዕበል ወጀቡን አልፈን እግዚአብሔር ላዘጋጀልን ኪዳን በጣም ትልልቅ ኪዳን ላላቸው ሰዎች መክራለሁ እሱን ቢያነቡት። ሁለተኛው ቁጥር 2 ቅርብ ጊዜ ይወጣል። ዓለም አቀፋዊ መልእክት ለመሪዎችና ለተመሪዎች ዩኒቨርሳል ሜሴጅ ፎር ሊደር ኤንድ ፎሎወር። እነዚህ ናቸው ለጊዜው አሁን ቅርብ ጊዜ የሚወጡ 2 መጽሐፎች አሉ እና እነዚህ ናቸው። በጣም ደስ ይላል። መጽሐፍ በጣም ትልቅ የጊዜም ጉልበትም አቅምም ያስፈልገዋል ብዬ አምናለሁ። እግዚአብሔር ስለረዳሽ እግዚአብሔርን እጅግ አድርጌ አመሰግናለሁ። ምናልባት ፕሮግራማችንን ከመጨረሳችን በፊት ስለ አንቺ አንድ ዝማሬ ዘምረሽ ነበር በቅርብ የትንሳኤ አምላክ የሚል ዝማሬ እና አንዳንድ መልእክቶች በጣም ብዙ ከስር ያሉ ኮሜንቶች እየበዙ አሉና ስለሱ አንቺ ምን ትያለሽ? ምናልባት ተመልካቾች ጋር ይሄ ዝማሬ ደርሶ ከሆነና እነሱም ጋር የተፈጠረ ጥያቄ ካለ ብዥታ ካለ ስለ ዝማሬሽ እስቲ ብታወሪ። ክብር ለእግዚአብሔር ይሁን። የትንሳኤ አምላክ መዝሙር አንዱ ነው። በአጋጣሚ ያው ከ5 ዓመት በፊት ነው መዝሙሩ የተሰራው። ሙሉ የመዝሙር ሲዲው ርዕስ ብራንች መጥቷል ኢትዮጵያ የሚል ነው። በውስጡ የእግዚአብሔር ድምጾች አሉት፣ መልእክቶች አሉት። ያው ላዳመጡ ሰዎች መልእክቱ የእግዚአብሔርን ድምጽ መስማት ለሚፈልጉ ሰዎች ትንሳኤ ሆኗል። ትንሳኤ ማለት መነሳት ነው። ሀና ወደ ቤተ መቅደሱ ልትጸልይ ስትሄድ ኤሊ ነው አይደል ያገኛት። ሲያገኛት አንቺ ሰካራም ነበር ሚላት አልገባውም። እሷ የምትጠይቀውን ጥያቄ ንግግሯ ከአምላኳ ጋር ነው። አምልኮም ንግግርህ ከእግዚአብሔር ጋር ነው እንጂ ከሰው ጋር አይደለም። የምታመልከው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው የሚለው እና አንድ በመዝሙር ውስጥ ምስክርነት የህይወት ምስክርነት የምናገረው አለኝ። እነሱ የሰሙት የትንሳኤ አምላክን ነው። የኔን ህይወትና ዘመን ደግሞ የቀየረው በመዝሙር ውስጥ ነው ጌታ እና አሁንም መዘመር አላቆምም። ያው ብዙ አይነት ላንዱ መልሼ ላንደኛው መመለስ ስለማልችል በጣም ብዙ ኮሜንቶች ነው ያያቸው። ኮሜንት መስጠቱ ይበርቱ፣ እኔም ደግሞ በመዘመር በረታለሁ። ምክንያቱም እግዚአብሔር የሚሰጥህ ድምጽ ስራ አለው። በህይወት ዘመን መካከል ውስጥ አንደኛውን እንደ ህይወት ምስክርነት ምናገር መዝሙር ውስጥ አንተ ስትመጣ ኢየሱሴ ይለወጣል ህይወቴ፣ ይለወጣል ማንነቴ፣ ይለወጣል ታሪኬ፣ ይለወጣል ታሪኬ፣ ቤቴ፣ ማንነቴ ብዬ ነበር መዘምረው። ስለገባኝ ሳይሆን በቃ ስለሚያስፈልገኝ ያ የዘመርኩት ደግሞ ህይወቴ ላይ አይቼዋለሁ። አንዳንድ ጊዜ መናገር ብቻ የሚሆንበት ዘመን አለ። ይሄኛውን አላገኙትም። ቢችሉ አግኝተው ቢያዳምጡት እኔን ዶክተር ያደረገኝና የለወጠኝ ያ መዝሙር ነው። ህይወቴ ላይ በጣም ተስፋ ቆርጬ እግዚአብሔርን በቃ ማገልገል አገልጋይ ህይወቱ ብዙ ነው፣ ከባድ ነው። እንደዚህ ስንታይ ውብነን ስንታይ እናምራለን፣ ግን የምናልፍባቸው ጎዳና ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከሐዋርያቶቹ እኛም በልጥ በሳት ውስጥ ተፈትነው አልፈዋል። ብዙ ነገር አልፈዋል። እኛ የምናልፈው ሞትን አይተናል። በወደደን በእርሱ ከአሸናፊዎች እንበልጣለን ብለን ስንል ሞትንም አይተን ሞትና ህይወት እኮ አንድ እርምጃ ቀርቶ እንዳገልጋይ አልፈዋል። ነገር ግን እንደ ዝማሬ ህይወት የሚሰራ ዳዊት በገናን ባነሳበት ጊዜ የክፉ መንፈስ ነበረ ሚሄ ሸሾ የነበረው ገባ። እኛ ውስጥ እግዚአብሔርን በአመሰገን እስትንፋስ እኮ ስላለህ ነው። መዘመር ስለሻልክ አይደለም። እስትንፋስ ስላለ ከዘመርክ በቃ አንተ ያ እንደነገርኩ ሀና ጥያቄዋ ልጅ ነው። መልሱ ደግሞ የመጣው ከእግዚአብሔር ነው እንጂ ከነብዩም አይደለም። ነብዩ እንኳን አልገባው። ብዙዎች የኔ ዝማሬ አይገባቸውም። ግን አንቺ ሰካራም እያላት ግን አቀፈች ልጇን። እኔም የምነግራቸው እንደ ነብይነት እኔ ያየሁትን አላዩትም። እኔ ገባኝ ኢየሱስ አልገባቸውም። እዚህ የትንሳኤን አምላክ ስትመለከተው በተዘጋ ቤት ውስጥ ነው አይደል? ጌታ ኢየሱስ ክርስቶስ አልፎ ሰላም ለእናንተ ይሁን ያላቸው። ሞተ ስትለው ተነስቷል።
ስርዓቱ እኮ አይፈቅድም፣ ህጉ እኮ አይፈቅድም። እና ዝማሬን በጣም ጋብዛቸዋለሁ። ደጋግሜ ነው የማወጣው፣ አንድ ጊዜ ብቻ አይደለም። በጣም እንዲያዳምጡት፣ እነሱም መተቻቻቸውን ይቀጥሉ። እኔም ደግሞ መዘመሬን አላቆምም። ዶክተር ያደረገኝ ኢትዮጵያ አይደለም ኦል ኦፍ ዘ ወርልድ ላይ ነው። ነብይነት ሞርዛን ብዙ ሀገራቶች ላይ አሁን በአሁኑ ሰዓት 42 ሀገራቶች ጋር ምሰራቸው ኔትወርክ ኪንግደም ኮኔክሽን ለብዙ አገልጋዮች በዚህ አጋጣሚ የማስተላልፈው አገልግሎት ለሚፈልጉ በነጩም በጥቁሩም ዓለም ውስጥ ኔትወርክ አለ። እዛ ቅርብ ጊዜ ፕላትፎርሙ ይዘረጋል። መግባት ይችላሉ፣ መመዝገብ ይችላሉ። እና እንደዚህ አይነት ኢየሱስ ነው ያለን። ኢትዮጵያ ብቻ አይደለም፣ ገና በሌላም ሀገራቶች እንዘምራለን። እና ጌታ ክብሩን ጠቅልሎ ይውሰድ። ይሄንን ልላችሁ ወዳለሁ። እግዚአብሔር የተመሰገነ ይሁን። እውነት ነው። የሁላችንንም ህይወት የሁላችንንም ታሪክ የሁላችንንም ፍጻሜ የለወጠው የእግዚአብሔር ልጅ ኢየሱስ ነው። ያ የትንሳኤ መንፈስ ነው ሙት ለሆነው ህይወታችን ህይወትን እየሰጠው የእንደገና አምላክ እግዚአብሔር ባያስበን ምናልባት ዛሬ እኔ የምገኘው እኮ ፓስተር ኪያ ተቋም ውስጥ ነበር። ምክንያቱም ከ11 አመት በፊት የኔ ህይወት ምን ይመስል እንደነበር በእኛም በአሜን ቴሌቪዥን ወይንም ዩቲዩብ ቻናላችን ውስጥ ቢገባ የኔ ታሪክ አለ እዛ ላይና የሁላችንን ታሪክ ቀይሮ ዛሬ በቤቱ ያቆመን ጌታ ነውና ለዚህ ጌታ ደግሞ እንዘምርለታለን፣ እናመልከዋለን፣ እናመሰግነዋለን። ክብር ለስሙ ይሁን። ነብይት እንግዲህ ዶክተር ሜርሲ ዝም ብለን አንላቀቅም። ፕሮግራማችንን ከመጨረሳችን በፊት ይሄንኑ ዝማሬ ለተመልካቾቻችን እንድዘምሪልን በጌታ ፍቅር ጠይቅሻለሁ። ካንቺ ዝማሬ በኋላ የእንኳን አደረሳችሁ መልእክታችሁና ምስጋና ማመስገን የምትፈልጓቸውን ወገኖች እንድታመሰግኑ ለፓስተር ኪያም እድል ሰጣለሁ። ከዝማሬ በኋላ ፓስተር ኪያ እንኳን አደረሳችሁና የምስጋና መልእክቷን ታቀርባለች። አዲሱን መዝሙር የሁለት ስንኛን እንዲሁ እንደ ውስጤ ስላለ ብዘምርላችሁ ደስ ይለኛል። አንተ ስትመጣ ኢየሱሴ ይለወጣል ህይወቴ፣ ይለወጣል ማንነቴ፣ ይለወጣል ታሪኬ። አንተ ስትመጣ ኢየሱሴ፣ አንተ ስትመጣ ኢየሱሴ ይለወጣል ህይወቴ። በቅርብ ጊዜ ይጠብቁ መዝሙሩ። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን የትንሳኤ በዓል አደረሰን ማለት ፈልጋለሁ። ቦርናጌንን ደግሞ ወክዬ የአዲስ አበባ ከተማ ከንቲባ ጽሕፈት ቤት ቢሮን በአጠቃላይ እንዲሁም ደግሞ ለበዓል እንዳይጎድልባችሁ ብላችሁ ከጎናችን የሆናችሁ ስፔሻሊ ኤልሲዬን በጣም ማመስገን፣ ኤልሳ ቆሎን በጣም ማመስገን ፈልጋለሁ። እንደ ድርጅት ነው የጠራሁትና እማንጀራን ታፑ የበሰሉ ምግቦችን በጣም ከልቤ ማመስገን ፈልጋለሁ። ዜዴሌንን ማመስገን ፈልጋለሁ። አሁን ደግሞ ተጨማሪ የሆነልንን መድን ዲኮርን በራሴም በቦርናጌን የአእምሮ ህሙማኑ ስም ማመስገን ፈልጋለሁ። ለሁላችን ትንሳኤ እንዲሆን መሻገር እንዲሆንልን የሞተውና የተቀበረው ነገራችን ፈንቅሎ እንዲወጣ እንዲሁ መንፈሳዊ ምኞቴን መሻቴን በዚሁ አጋጣሚ መግለጽ ፈልጋለሁ። እንደ ቦርናጌን ደግሞ ለሁላችን ዳግም የመወለድ ሚስጥር የሆነው ይሄ ትንሳኤ ነው። ባይነሳ ኖሮ እንደ ሌሎች አማልክቶች ወይም እንደ ሌሎች አምልኩኝ ባዮች የሱ መቃብር ባዶ ባይሆን ኖሮ ጥቅም አልነበረው። ነገሮችን ሁሉ ወደ ለውጥ ያመጣው መቃብሩን ፈንቅሎ መነሳቱና እንደ ኢትዮጵያ ክርስቲያኖች ደግሞ ይሄንን ቀን ምናከብርበት ምክንያት ተነስቷል ብለን ስለሆነ ልዩ የሚያረገው የኛን አምላክ ተነስቷል፣ መቃብሩ ባዶ ነው፣ ወደ አብ ሄዷል፣ ተመልሶ ይመጣል፣ ደግሞ ይወስደናል። ስለዚህ ክብር ሁሉ ተጠቅልሎ ሞቶ ለተነሳው ለኢየሱስ ይሁን። በጣም ወዳችኋለሁ። አሜን ቲቪንም በዚሁ አጋጣሚ አመሰግናለሁ። መልካም የፋሲካ በዓል ይሁንልን። መልካም ጊዜ
መላ የክርስትና እምነት ተከታዮች እንኳን ለጌታችን ለፋሲካ ለክርስቶስ ፋሲካ በዓል እንኳን አደረሳችሁ። ይህ ትንሳኤ ነው፣ የትንሳኤ ጊዜ ነው። በፋሲካ ለሁላችንም ትልቅ ነገር ነውና ሞትን ድል አድርጎ የተነሳበት ነው። በሁሉ ነገራችሁ ላይ እግዚአብሔር አምላክ እንዲቀድማችሁ እመኛለሁ። መልካም በዓል፣ መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። ተባረኩልኝ። የሚቀርብላችሁ ይህ የአሜን ቲቪ የወንጌል ድምጽ ነው። ይህን የመሰለ የበዓል ቆይታ በዚህ በመድን ዲኮር ግቢ ውስጥ አድርገናል። ፓስተር ኪያን፣ ዶክተር ምህረትን እግዚአብሔር ዘመናችሁን ይባርክ ማለት እወዳለሁ። በቤታችሁ ሆናችሁ ይህን ፕሮግራም እየተከታተላችሁ ያላችሁ የጌታ ሰላም፣ የጌታ ጸጋ፣ የጌታ ሞገስ ከእናንተ ጋር ይሁን እያልን የ2017 ይህን የትንሣኤ አዋጅ የምታውጁበት የክርስቶስን ትንሣኤ የምትናገሩበት በብዙ ስራት በብዙ ጨለማ ውስጥ ላሉ ነጻ የሚወጡበትን ይህን የወንጌል እውነት የምታበስሩ በት የድል ሳምንት እንዲሆንላችሁ እመኛለሁ። መጋቢ ፊሽ ነኝ ከእናንተ ጋር ይህን ቆይታ ያደረኩት፣ እንዲሁም ከአሜን ቴሌቪዥን የካሜራና የቴክኒክ እንዲሁም ከዳይሬክተራችን ከሰብሊ ጋር በዚህ ቆይታ አድርገናል። ሰላም ለሁላችሁ ይሁን።